አረብ ሀገር እያለንማ አብረን በሰላም ሸኝቶኝ ኢትዮጵያ ብዬ ከገባሁኝ አሁን 5 አመት ሙሉ አሁንም የኩላሊት ችግር አለበት። ፈታውሽ ምንም ያለ ነገር እኮ የለም። በቃ ዝም ብሎ ወጣ ቀረ። በቃ አንዲች ቀን ጤና ጣቢያ ወስዶ ታያቀ 6 ወር ነፍስ ጡሮኝ ነው የመጣሁት ማለት ነው ከአረብ ሀገር። አሁን በቃ ይሄን ልጅ ለደቂቃ ትቼው አልወጣም። ምንም ስራም የለኝም ምንም ነገር የለኝም። በሷ ነው በቃ የምተዳደረው። በር ዘግቼበት እዛ ስራ ሄድ ነበርኩ። ሳየው በቃ ችግር እንዳለበት አወቅኩ። መጨረሻ ላይ ሲሄድ ያው የሚድን ነገር አይደለም። እስከዛሬ የማንንም እጅ ማይቼ አላቅም ነበር። አሁን ላይ ነው በቃ የደከመኝ። በቃ አሁን ላይ ነው ምንም የምንቀሳቀስበት ነገር አንተናለኝ ማለት ነው። እጁን እግሩን አስሬው ነው የምወጣው። በቃ ጭራሽ ግራ ሲገባኝ አሁን ላይ ደከመኝ ማለት ነው። አላህ ኸይሩን ያመጣዋል። በዚህ አትጠራጠሪ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሂባ ቲዩብ ቤተሰቦቻችን ይህንን መድረክ በሙባረክ አደም ነበር የምታውቁት። ዛሬ ጓዳዬ በሚል ፕሮግራማችን በጣም ብዙ የሆኑ ሙስሊም ወገኖቻችን ከዚህ በፊት ያሳለፉት የላይፍ መንገድ ምን ያክል ነበረ፣ አሁን ያሉበት ሁኔታ እንዴት ነው የሚለውን ደግሞ ዛሬ በእህታችን ሙንተሃ ቤት መጠን በጣም ብዙ ነገሮችን እናያለን ኢንሻአላህ። ከሷም የምንሰማቸው በጣም ብዙ የሆኑ የህይወት ውጣ ውረዶች አሉ። አብራችሁን ቆዩ። እሺ፣ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ፣ ሙሉ ስምሽን ንገሪኝ እስኪ። እኔ ሙንተሃ ኑሪ ይባላለሁ። መርሐባ ሙንተሃ ኑሪ። ኢንሻአላህ ከአንድ እህታችን ጥቆማ ነው ወደ አንቺ ቤት የመጣ ነው። አሁን ላይ ምን ላይ ነው ያለሽው ምናምን የሚለውን እስኪ የተወሰነ ነገር ንገሪኝ። እና እኔ የ3 ልጆች እናት ነኝ። አንዱ ልጄ አሁን 9 አመቱ ነው፣ ኦቲዝም ታማሚ ነው። አንዱ ልጄ 7 አመቱ ነው፣ አንዷ ደግሞ 4 አመቷ ናት። ብቻዬን ነው ማሳድጋቸው። አባታቸው ጥሎብኝ ሄደዋል። ከሄደ አሁን በቃ ምንም ጭራሽ ከሄደ እንትን ካለ 2 አመት ሆኖታል። ምንም ነገር ገቢ የለኝም፣ የምንም ነገር ገቢ የለኝም። ከዚህ በፊት 11 አመት አረብ ሀገር ሰርቼ መጥቻለሁ። እሱም እዛ ነበር የተወለደው። ከመጣሁኝ እስካሁን አሁን ኢትዮጵያ ከገባው 5 አመት ነው። ይህን 5 አመት ሙሉ ከዛ ሰርቼ ባመጣሁት ጌጥም ይሁን ምንም ይሁን እሱን ሽጬ በሱ እየተዳደርኩኝ ነበር። አሁን ላይ በቃ ምንም ነገር አቃተኝ። በቃ ምን ወጥቼ መስራት አልችልም። ይሄ ልጅ ለደቂቃ በር አይከፈትም። በር ከተከፈተ ወጥቶ በሚገባ ነገር አያውቅም። መኪናም ይሁን ምንም ይሁን በሚገባ ነገር ምንም ነገር አያውቅም። እሱን ጠብቄ ምንም ነገር ይምጣ ምንም ይምጣ ከሰው አልጨመርም፣ ሰው ቤትም አልሄድም፣ የሰው ቤትም አላውቅም። ማንም በቃ ምንም እርዳታም የለኝም። ከሱ ጋር እንትን ብዬ እየኖርኩ ነው። አሁን በዚህ ላይ ይገኛለሁ። የመጀመሪያ ልጅሽ ይመስለኛል አሁን ታማሚ ያልሽው ነው? እዚህ የተወለዱ ደግሞ አረብ ሀገር ነው? እሱም ሁለቱም ያው ታናሹም እዛ ነው የተወለዱት። እቺን ደግሞ የ6 ወር ነፍስ ጡሮኝ ነው የመጣሁት ማለት ነው ከአረብ ሀገር። ሶስቱም እዛ ነው የተወለዱት? አንዷ ሴቷ እዚህ ነው የተወለደችው። የ6 ወር ነፍስ ጡሮኝ ነው የመጣሁት ማለት ነው ኢትዮጵያ። መጣሁኝ እሱ እዛ ያለ እኔ መጣሁኝ። እኔ ከበመጣው እሷ ልጅቷ ከተወለደች በኋላ ከአመት አካባቢ እሱም ገባ መጣ። እዚህ እንትን እያለ ትንሽ ጊዜ 15 ያክል ቆየና የጅማ ሰው ነው እሱ ጅማ ነው ቆየና ቤተሰቤን አይቼ ቤተሰቤን እንትን ብዬ እመለሳለሁ ብሎ ሄደ። ከዛ በኋላ በአመትም በ6 ወርም እንደዛ እየተመላለሰ እየመጣ አይቶን መጣው ብሎን ይሄድ ነበር ማለት ነው። እየሄደ አሁን ጭራሽ በቃ ከሄደ 2 አመት ሊሞላ ነው። በቃ ያምና ረመዳን ሳይገባ በፊት መጣ። ዝም ብሎ መጣ። በተኛንበት ማታ ሌሊት ላይ 10 ሰዓት ላይ ወጥቶ ሄደ። በቃ ከዛ በኋላ ስልክም ደውሎ አያናግረን ምንም ነገር። በቃ እዛ አገሩ ሄዶ አግብቶ ወልዶ እየኖረ ነው አሉ ጅማ ሀገር ላይ። አሁን በቃ ይሄን ልጅ ለደቂቃ ትቼው አልወጣም። ይወጣል። በቺ በር ግቢ ከተከፈተ ግቢ ላይ ደግሞ ሌላ ሰው አለ። ከሰው ያው ደባል ነው እንትን ብዬ ነው መኖረው። ከተከፈተች በር ላይ ከወጣል በደቂቃ አልደርስበትም። በቃ ሩጫ አይደለም። እሱን ጠብቄ ነው። ምንም ስራም የለኝም ምንም ነገር የለኝም። በቃ የሚደግፈኝ ምንም አልነበረም። ብቻ አሁን 1 አመት ሊሆን ነው
የሰፈርም ሰዎች እንትን አሉኝ ያዩኝ ሰዎች ሴፍትኔት ላይ አስመዘግበውኝ እሷን በወር 2000 ምናምን ብር 2400 እንደዛ ብር እሷን አገኛለሁ። በሷ ነው በቃ የምተዳደረው። እሷን እንትን ብዬ ነው በሷ ነው የምተዳደረው። በቃ ምንም ሌላ መርሐባ። ወደ ኋላ ልመልስሽና ከባለቤትሽ ጋር የተፋታችሁት በዚሁ በልጁ ምክንያት ነው? በቃ ምንም ፈታውሽ ምንም ያለ ነገር እኮ የለም። በቃ ዝም ብሎ ወጣ ቀረ። በቃ እዛው አረብ ሀገር እያለሽ? አረብ ሀገር እያለንማ አብረን በሰላም ሸኝቶኝ ነው የመጣሁት ወደዚህ። እሱ እዛ እያለ በቃ አብረን እሱ ሸኝቶኝ በቃ ልጆቹ ሸኝቶኝ ነው የመጣሁት። መጥቼ እቺን ቤት ደግሞ እዛው እያለው ነበር የገዛኋት። ይሄው እሷም ወድቃለች። በዚህ በእንትን ተደግፋ ነው የተያዘችው። በቃ እሷ ናት ያለችኝ። ሌላ እንትን የሚለው ነገር የለኝ፣ ምንም ነገር የለችም። በቃ በዚች ገብቶ አየን፣ ያለሁበትን አየ፣ ምን አለ እንትን አለና ተመላልሶ አንድ ሁለትም ተመላልሶ አየና በቃ ቀረ ማለት ነው። ምንም ነገር ምንም እንደዚህም ሳይል በቃ ቀረ። እኔ በቃ ከሱ ኢትዮጵያ ብዬ ከገባሁኝ አሁን 5 ዓመት ሙሉ በየሁለት ቀኑ በየሳምንቱ ጳውሎስ እየተመላለስኩ ጉበት ችግር ነበረበት። ሁለቱም አይኑ ሰርጀሪ ተሰርተዋል። አሁንም የኩላሊት ችግር አለበት። በየ3 ወሩ እየሄድኩኝ ላብራቶሪ እያሰራው ኩላሊቱን እንትን እላለሁ። ኩላሊቱን ጉበቱን በስንት ጊዜ እየተመላለስኩ እሱ ትንሽ ድኖለታል። አሁን እሱን እየተመላለስኩ እንትን አልኩኝ። አሁን በቃ አሁን ላይ ደርሼ በቃ ይዤው የመጣው የነበረው በቃ ሁሉም ነገር አለቀ። ሁሉም ነገር እንትን አለብኝ። አሁን በቃ ምንም አሁን ላይ ደከመኝ ማለት ነው። አሁን ምንም ልጁ ሲወለድም ነው እንደዚሁ የነበረው ወይስ እዛ እኔ አላወኩም። መጀመሪያ ጊዜ ያው እስከ 2 ዓመት እስኪሆነው ድረስ ምንም ነገር እንትን የሚረዳለት ነገር አልነበረው። ኖርማል ነው። ብቻውን በቃ በር ዘግቼበት እዛ ስራ ሄድ ነበርኩ። ቲቪ ከፍቼለት በር ዘግቼበት ብቻውን ጥዬው ስራ ውዬ ስራ ሰርቼ መጣ ነበር። ተመላላሽ ስራ ሰርቼ መጣ ነበር። በኋላ ላይ ነው መጨረሻ ላይ ከሱ የተወለዱ ልጆች ያወራሉ ምን ይላሉ። ሳየው በቃ ችግር እንዳለበት አወቅኩኝ። እኔ በቃ አገሬን መጥቼ አሳኪሜው ድኖ እንትን ሚል ነገር ነበር የመሰለኝ። እኔ መጨረሻ ላይ ሲሄድ ያው የሚድን ነገር አይደለም። ኦቲዝም ያው እንትን ይለዋል እንጂ ያው ትንሽ ሲያድግ ወይ ሊሻል እንትን ሊል ይችላል እንጂ የሚድን ነገር አይደለም ብለው አሉኝ። እዛ ሕክምና ሞክሮ ነበር ውጭ ያለ እዛ ምንም ነገር አንድም ቀን የምን ሕክምና አንድም ቀን የትም አባቱ አሁን እስከዚህ ድረስ አንድች ቀን ጤና ጣቢያ ወስዶ ታያቅም። ከዛም ጀምሮ አገርም ገብቶ አንድች ቀን እኔ ይዤው ጤና ጣቢያ ተከትሎኝ ሄዶ አያቅም። ይሄን ሁሉ የተንከራተትኩኝ 2ቱን አይኑ ሰርጀሪ ተሰርቶ ምን ብሎ ይሄን ሁሉ እንትን ስል አንድች ቀን ለሱ ብሎ አንድ ቀን እግሩን አራምዶ አያቅም። አንድ ቀን ነው ይሄው ይሄን አመት ሙሉ እኔ ለብቻዬ በቃ እኔ ማንም ቤተሰብ ራሱ አይረዳልኝም ማለት ነው። ማንም እንትን የሚለኝ የለም፣ ማንም የሚደግፈኝም የለም፣ ምንም የለም። እዚች ጋር አሁን ብቻዬ ነው በቃ የጎረቤት ጥሩ ራሱ የለም። ብታይ ጎረቤት ራሱ በቃ ምንም ከግራ የሚያይ እንጂ ምንም ጎረቤት ራሱ ምንም ጥሩ ጎረቤት የለም ማለት ነው። በጣም ሰፈሩ ራሱ በጣም የሆነ እንትን የሚል ሰፈር ነው። አሁን ልጁ እየተማረ ነው ያለው ወይስ እዚሁ ነው? በቃ አረ የምን ከየት ይማራል? መማሪያ ቦታ ሞከርኩኝ። ብዙ ቦታ ሞከርኩኝ። ወደ አዲስ አበባ ነው፣ እዚህ አቅራቢያ የለም። ሄጃለሁ ሁሉም ቦታ አዲስ አበባ የካቲት 23 ጉለሌ ፋና የሚባለው አስኮ አዲስ ሰፈር አለ። የኦቲዝም ትምህርት ቤቶች ማቆያ አሉ። ተመላላሽ ወይስ ማቆያ እዛው? አይደለም ተመላላሽ። አመላልስ አልቻልኩም። የባስ በቀን 2 ጊዜ እሱን ወስጄ መጥቼ አሁንም እንደገና እሱን ሄጄ ለማምጣት የባስ መክፈል አልቻልኩም፣ ማመላለስ አልቻልኩም ማለት ነው። እዚህ በቃ ከዚህ ወደዚህ የለም፣ ካስኮ ወደዚህ እሱን ያዝ እንትን የሚል ትምህርት ቤት የለም። እሱ አሁን በቃ ምንም ነገር ቤት መቀመጥ በቃ ቤት አይደለም ቤት መቀመጥ እዚህ ውስጥ መግባት አይፈልግም። ውጭ መሄድ መሮጥ ብቻ ነው የሚፈልገው። በቃ የሆነ ነገር እንኳን ማቆያ የሆነ ቦታ እንትን የሚልበት ቦታ እንኳን ቢያገኝ ለኔ እንኳን ሰርቼ እንኳን እንትን ብዬ ለመጣ ትንሽ። ስለዚህ ኢንሻአላህ
የሂባ ቲዩብ ቤተሰቦች እንደዚህ አይነት ሙስሊም ወገኖቻችንን እንዳልኩሽ መጀመሪያም እንዳወራ ነው ያሉበትን ሁኔታ ከተመለከቱ በኋላ ኢንሻአላህ ብዙ ኸይረኛ የአላህ ባሮች ያሉ ሰበብ የሚሆኑ ኢንሻአላህ አላህ ኸይሩን ያመጣዋል። በዚህ አትጠራጠሪ። ስለዚህ ይሄ ልጅም አሁን ላይ ያለበትን ሁኔታ አይተናል። ኢንሻአላህ ለተመልካቾችም በቪዲዮ እናስገባዋለን። ወደፊት አሁን ይሄ ልጅ የመማር ቻንስ ካለው በጣም ብዙ የሙስሊም ተቋሞችም አሉ። ተመላላሽም እዛው መቆየት ካለበትም ሕክምና ማድረግ ካለበትም በጣም ብዙ የሚደግፉን ሰዎች አሉ። ኢንሻአላህ በሱ ጉዳይም ከአላህ ጋር ብዙ የምናስተካክላቸው ነገሮች ይኖራሉ። አሁን ከልጁ እንወጣ እንበልና ደግሞ አንቺ ያለሽበትን ሁኔታ የተወሰነ ነገር ንገሪን። ቅድም እንዳልሽን ባለቤትሽ የለም፣ ከሳውዲ አረቢያ ከመጣሽ በኋላ እዚህ ቤት ውስጥ ነው ያለሽው። የምታገኘውን የወር ገቢም ነግረሽናል። ስለዚህ አሁን የምትኖሪበት እንዴት ነው? የህይወትን ትንሽ እንዴት ነው? ከልጆቹ ባሻገር እንዴት ነው የሚተዳደሩት? ሌሎቹ ተማሪ ልጆችሽ ይማራሉ ወይ? የሚደግፍሽ አካል አለ ወይ? የሚያግዝሽ ምናምን ቤተሰብ ምናምን ይሄን ነገር እስኪ ንገሪ። የለም፣ ምንም ነገር የሚደግፈኝ ሰው ማንም የለም። አሁን እንጂያችን በቃ እስከዛሬ ብዬ ያለው የሆነች ነገር ልጁ አሁን ይማራል። የመካከለኛው ልጅ ይማራል፣ ኬጂ 3 ይማራል። ትንሿ አልገባችም፣ አላስገባሁትም። እሷ አልገባችም፣ ያኛው ይማራል። እዚህ ጋር የሆነ የግል ትምህርት ቤት አለ፣ እዛ ይማራል። 1000 ብር ነው የሚከፈለው በወር። እኔ ደግሞ 500 ብር ከፍላለሁ። 500 ብር እንትን ብለውልኝ 500 ብር ከፍላለሁ። በቃ ያን አገኛታለሁ ባልኩ እሷን ነው በቃ እንትን ብዬ የሆነ ነገር እንትን ሲለኝ ጨርቄን በቃ የልጆቹን ይዤ የመጣሁትን ጨርቅ አውጥቼ እየሸጥኩ ብርድ ልብሶችን ምኖችም ይዤ የመጣሁትን በቃ የጎደለብኝን እሷን ወስጄ እየሸጥኩ እንትን እያልኩኝ እያሟሟላው በቃ እንደዛ አድርጌ በቃ ሌላ ምንም ማንም ይረዳኝም የለም። አንተ እስከ ዛሬ ድረስ ማንም የማንንም እርዳታ በዚህ እንደዚህ አይነት ደረጃ እንዳለው ማንም ያቅም ዘመድ ራሱ እንትን አይለኝ ጠይቆኝ አያውቅም። በስልክ ራሱ ልጅ ታሞባታል ብሎ ቤተሰብ የሆነ ሰው ራሱ ጠይቆኝ አያውቅም። ያለሁበትን ደረጃ ማንም ያውቅ የለም። ምን ነኝ በቃ በዚች ቦታ ማንም በቃ የጎረቤትም ጥሩ የለም፣ ምንም የለም፣ ምንም ማገኘው ነገር የለም። በቃ ባል እንዳልኩ ነው። በዛች ባመጣኋት በቃ እንትን ብዬ አንድ እንትን ሲለኝ በቃ የለበስኩትን ጨርቅ አውጥቼ እየሸጥኩ የነሱ የልጆቹን ጨርቅ እንትን እያልኩኝ ነው። በቃ እንደዛ አድርጌ ነው መኖር። እስከዛሬ የማንንም እጅ ማይቼ አላውቅም ነበረ። በቃ አሁን ላይ ነው መጨረሻ ላይ በቃ አሁን ላይ ነው በቃ የደከመኝ። በቃ አሁን ላይ ነው ምን የምንቀሳቀስበት ነገር እንትን አለኝ ማለት ነው። ከአረብ ሀገር ከመጣሽ በኋላ የሞከርሽው ስራ ነበረ ወይስ? ስራ ይሄን ልጅ ምን አድርጌ ምንም ነገር ስራ አልሞከርኩም። እሱን ከማንከራተት እሱን ወዲህና ወዲህ ከማድረግ ውጪ ምንም በቃ ይሄ እኮ በቃ ምንም አሁን እንደውም ሰው ቤት አዛ ገፍቶ እንዴት እንደ ቁጭ እንዳለ ማላቀም አይቁጭ አይልም። ለደቂቃ ለአንዲች ሰከንድ እኮ አይደለም ብሩን አግኝቼ ሱቅ ደርሼ ለማምጣት እኮ ብቻውን ትቼ አልሄድም። በቃ ከሱ ጋር ነው የምንከራተተው፣ ከሱ ጋር ነው እንትን ምለው፣ ከሱ ጋር ነው የሚውለው በዚች ጋር ማለት ነው። የትም ምንም ነገር አልሰራሁም። ከመጣሁ ስራም አልሞከርኩም። ቀጥታ የገባሽው በቃ እዚሁ ነው? አዎ ቀጥታው መጥቼ እዚች ጎጆ ላይ ገባሁ። በቃ የትም ነገር የትም አላውቅም። ዘመድ የት እንዳለ አላውቅም። ሰው የት እንዳለ አላውቅም። ቤተሰቦቼ አባት እናቴ ክፍለ ሀገር ገጠር ነው ያሉት። እነሱ መቅመ ደካማ ናቸው። በቃ የትም በቃ እነሱ ጋርም በቃ የሆነ ጊዜ በአረፋ በአመት ባል ጊዜ ሄጄ መጣሁ። በቃ እዛም አልሄድም። ሰውም ይሙት ምንም ይኖር በቃ ምንም ማገኘው ሰው የለም። ይሄ ልጅ የሚጠብቅ ሰው ስለሌለ ማለት ነው። ልጁን ጥዬበት መሄድ ሰው የለም። ልጁ እኮ አሁን ገበያ ሄጄ ለመምጣት ራሱ የሆነች በቃ ሳንቲም አግኝቼ ራሱ ከገበያ ገዝቼ እስከመጣ ድረስ ራሱ በቃ ወይንም በቃ ይሄን በሩን ከኋላ ቆልፌበት በቃ በየው እጁን እግሩን አስሬው ነው የምወጣው። በቃ ጭራሽ ግራ ሲገባኝ ማለት ነው። ኃይል በቃ አሁን ኃይሉ ራሱ በቃ እንትን እኔ ራሱ እንትን እያለኝ መጣ። አሁን ላይ ሕክምና ቆሟል። የልጁ ሕክምና አልቆመም። ሕክምና ያው ክትትል እያረኩለት ነው። በየ3 ወሩ በየ3 ወሩ የሚወስደው መድኃኒት አለ። መድኃኒት ይወስዳል። ሁሌም ጠዋት ማታ የሚወስደው መድኃኒት አለ። በየ3 ወሩ ሄጄ እንትን ብዬ መድኃኒቱ የሚቀየርለት ከሆነ ቀይረውለት እንትን ብዬ እመጣለሁ። ኩላሊቱም ደግሞ ችግር አለበት ብለውኛል።
ኩላሊቱንም እሱም እየተከታተልኩለት ነው። አሁን የሚወስደው ህክምና የእንትኑ ነው እንጂ የአይምሮን ነው ሌላ እንትን ሳይሆን አሁን የአይምሮን መድኃኒት ይወስዳል። ሊድን የሚችልበት አጋጣሚ እንዴት ነው ነግረውሻል? ሊድን የሚችልበት ያው ከብዙ ሰዎችም ተገናኝቼ ነበረ እንደዚህ አይነት ልጅ ካላቸው ውጭ ሀገር ሄዶ በእንትን ይድናል ይላሉ። ያው አድኛለሁ አንድ እንደዚህ ወንድ የታመመባት ሴት ድናልኛለች ልጄ እንደ ሀገር ወስጄ ድናልኛለች ብላናለች። እኔ ግን አላሰብኩትም። ይሄን ምንም አስቤም አላቅም። አይደለም እሱን አሳክሜ ውጭ ወስጄ አሳክሜ ለማዳን ይቅርና ጎሮሮውን ራሱ የሚሸፍንበት የለም። ስለዚህ በቃ ምንም ነገር የህክምናው ራሱ በቃ አስቤው እንትን ብዬ አላቅም። እንደው ምን አብልቼ ምን እንትን ብዬ ምግብ ባስታወሰ ሰዓት ደቂቃ በቃ ሰከንድ እንደዚህ የቀረበው ምግብ ቶሎ ደርሼ ካላጎረስኩት በቃ ድፍትፍት ነው የሚያደርገው። ስለዚህ ሰርቼ ለማምጣት ይቅርና የተዘጋጀው ምግብ ወዳው ካላጎረስኩት ወዳው ደርሼ እንትን ካላልኩት በቃ አልደርስበትም ማለት ነው። ስለዚህ በቃ ምንም ስራም አልሞከርኩም። እሱንም ወስጄ አሳክሜም የሚባለውም እኔ ሰምቼ ዝም ከማለት ውጪ ምንም የሞከርኩት ነገር የለም። ስለዚህ ኢንሻአላህ ያው የሱም ህክምና እንዳልኩሽ ሰዎችም እንዳሉሽ ከሆነ ወደ ውጪ ሄዶ የመታከም እድል ካለው አላህም ያመጣቸው ስፖንሰሮች ኢንሻአላህ ከአላህ ጋር በጣም ይኖራሉ እድሉ ካለው ማለት ነው ኢንሻአላህ። ስለዚህ አሁን ላይ ያለሽበትን ሁኔታ አይተናል፣ ተመልካቾችም ሰምተዋል። ኢንሻአላህ አሁን ባለሽበት የህይወት እንትንሽ ላይ ምን ብትሰሪ እንትን ያለሽ እየሞከርሽው ያለ ስራ አለ ወይ? ከተመልካቾችም የሆነ ስፖንሰርም እንደው ይሄን ያህል ገንዘብ ቢሰጡኝ እቺን ሰርቼ ራሴን አስተዳድራለሁ፣ ልጆችን የሚጠብቅልኝ እንደዚህ ያረጋለሁ፣ እሱ የሚማርበት መንገድ እፈጥራለሁ ምትዩ የሆነ የሥራ ሐሳብ አለ? እሱን ነገር እኔ ምንም ነገር መስራት እችላለሁ። ልጁ የሚቆይበት ልጁን እንትን የሚልልኝ የሚጠብቅልኝ ልጁን እንትን የሚልልኝ ሰው እንትን ባገኝ እንኳን በምን የሚጠብቅልኝ ቤት ውስጥ ራሱ የሚጠብቅልኝ እንኳን አግኝቼ ምንም ነገር መስራት እችላለሁ። እንደውም ባውን በእንትኑ በሴፍትኔት ባልኩ ያው የሆነ ስራ ተደራጅታችሁ ስራ ትሰራላችሁ ምናምን ብለው ነበር። ዶሮ ነገር የሆነ እንትን ብዬ ያው ወጥቼ መስራት ስለማልችል ዶሮ እያረባው እዚሁ በግቢው በዚህ እንትን ውስጥ እያረባው እሰራለሁ ብዬ አስቤያለሁ ማለት ነው። ያው ሌላ ቦታ አልጀመርኩም፣ ምንም ነገር አልጀመርኩም። ያው እዛ እነሱ ነው በሐሳብ ደረጃ ነው በሐሳብ ነው ያው ምስሪ ነገር ከፈለክሽ ትሰሪያለሽ ወይ ምናምን ብለው ያው ለሰው እንትን ሲሉ ማለት ነው። ያው እንትን ያሉንም ነገር የለምስ ግን እሰራለሁ ብዬ አስቤያለሁ። ስለዚህ የትኛውንም አይነት ስራ የመስራት አቅም አለኝ። አቅም አለኝ ግን ያው ወጥቼ በቃ መስራት ያው እኔ በልጅነት ነው ገና በቃ ከዚህ ተሰባብሬ ምንም ነገር በቃ ምንም ማገኘው የምገናኘውም ሰው የለም፣ ማቀውም ሰው የለም። በቃ ምንም ነገር በቃ ከዚች ግቢ ውጭ አልፌ የትም እንትን ብዬ አላቅም። ከሱ ነው በዚች ግቢ ውስጥ ታስሬ የምኖረው ማለት ነው። ኢንሻአላህ ምናልባት ግን አባቱን ደውለሽ ምናምን እንደዚህ አድርግልኝ አሳክመው የሚል ሐሳብ አንስተሽበት የማሳከም ወሬ ምንም በቃ ምንም የሱን ወሬ ራሱ ስታነሳበት በቃ በፊት አይደለም አሁን በፊት አብረን እያረን ራሱ ስለሱ ማሳከም ስለ እንትን እኔ ጳውሎስ የሆነ ጊዜ እዚህ መጥቶ ነበረ። እኔ ጳውሎስ ይዤው ሲሄድ እሱ ቤት ነው ቁጭ ያለው። በቃ አንድም ቀን ስለሱ ህክምና አንድም ቀን አውርቶ ማያቅም፣ አንድም ቀን እንትን ብሎ ታያቅም። በቃ ምንም ነገር እኔ በቃ ሳስበው በቃ ግራ ይገባኛል። አንድም ቀን እሱ ይዲናል እሱ ስለሱ ህክምና አንስቶ ሲያወራ ራሱ ሰምቼው አላቅም አንድም ቀን። ቢገርምክ እቺ ትንሿ ልጅ አይኑንም አይታው አታውቅም። የሆነ ጊዜ የዛሬ 2 ዓመት ምናምን ሲመጣ በቃ እንትን ሲለኝ ቤት እናቴ ጋር ክፍለ ሀገር ገጠር እናቴ ጋር ልኪያት ነበር ህፃኗን ማለት ነው። በቃ ሲያቅተኝ እሱን ሐኪም ቤት ሶስት ምን ስል እሷን ሚይዝልኝ እንትን ስል ሚይዝልኝ ሲጠፋ በቃ እዛ ገጠር ልኪያት እዛ ነበረች። ብዙ ከትንሽ ከ2 ዓመቷ 1 ዓመት ከምናምኗ ጀምሮ እዛ እንትን ብላ አሁን ከመጣች ቅርብ ጊዜ ነው። በቃ እንትን ብዬ እሷን ሄዳለሁ ብላ እንትን ስትል አመጧት እንጂ እሷን አይኗንም አይቷት አያውቅም። ልጅቷን ትንሿን ማለት ነው። ዝም ብላ በእንትን
አባቴ ትላለች ምን ትላለች። በቃ አይቷም አታውቅም፣ እሱም አይቷት አያውቅም። በስልክም አያወሩ ምንም ነገር የምን ስልክ የሚባልም ነገር ምንም በስልክም አያወራቸው ምንም በቃ ምንም አይተውት እንትን ብለው አያውቁም። ኢንሻአላህ ውድና የተከበራችሁ የሂባ ቲዩብ ቤተሰቦቻችን በድጋሚ እንግዲህ የወይዘሪት ሙንተሃን ታሪክ ተመልክተናል። ኢንሻአላህ እንደሰማችሁት እንዳያችሁት ነው። ልጇንም የተወሰነ ቪዲዮ ላይ እናስገባላችኋለን። ስለዚህ የልጇንም ሁኔታ አዳምጠናል፣ ያለችበትን ሁኔታ ያሳለፈችውንም የህይወት ውጣ ውረዶች። ስለዚህ አሁን ላይ እህታችን እያለችው ያለችው የትኛውንም አይነት ስራ የመስራት አቅም አለኝ፣ እንደው የተወሰነ እርዳታ ብታደርጉልኝ ይሄን ልጅ የሚጠብቅልኝ ሰው ባገኝ የትኛውንም አይነት ስራ ወጥቼ የመስራት አቅም አለኝ እያለችን ነው። ኢንሻአላህ ውድ የአላህ ባሮች በየቦታው አላችሁ ይሄንን ቪዲዮ የምትመለከቱ በአረብ ሀገራትም በአውሮፓም በየትኛውም የዓለም ጫፍ ያላችሁ ወገኖቻችን የሷን አካውንት ከታች እናስቀምጥላችኋለን። ስልክ ቁጥሯንም ኢንሻአላህ ደውላችሁ ማግኘት የምትፈልጉ ሰዎች ካላችሁ ስልክ ቁጥሯንም ትነግራችኋለች። አሁን እኛንም ደግሞ ያለውን ነገር በደንብ ኢንፎርሜሽኑን ለመስማት ከፈለጋችሁ ወይም ደግሞ ይሄን አደርግላታለሁ ይሄንን እሸፍንላታለሁ ችግር የለም በልጇ ጉዳይ ይሄን እችላለሁ ባለችበት የህይወት ደረጃ ይሄን አስተካክላለሁ የምትሉ ሰዎችም ካላችሁ እኛን ማናገር ትችላላችሁ ማለት ነው። ኢንሻአላህ እህታችን ያለውን ነገር እንግዲህ ለሚዲያ አውርተናል። ከአላህ ጋር ብዙ ሰበቦች ይመጣሉ ብለን እናስባለን። ብዙ ኸይሮች ይመጡልናል ኢንሻአላህ። ስለዚህ የተወሰነ ልጆችን ቪዲዮ ላይ እናስገባቸውና ፕሮግራማችንን እንጨርሳለን ማለት ነው። መርዋን እዚህ ጋር እናድርገው። ና መርዋን ና እዚህ ጋር መርዋን ና እዚህ ጋር አንተ ረያን ረያን መርዋን ና መርዋን ና እዚህ ጋር ና መርዋን መርዋን የተባለው የመጀመሪያ ልጇ ወይም ደግሞ ትንሽ አሟል ምናምን ያለችን ልጇ ይሄ ነው። ሁለተኛው ረያን ደግሞ እሱ ነው። ሶስተኛዋ ደግሞ እሷ ናት። እና ትምህርት እየተማረ ያለው አሁን ላይ ረያን ነው። መርዋን እንደሰማችሁት ሕክምና ላይ ነው ያለው። የጉበት የኩላሊት ኬዞችም አሉበት ብለዋታል። አሁን ላይ ሕክምናውን በጳውሎስ ሆስፒታል ነው እያደረገች ያለችው። እንደምትመለከቱት ለሰከንድ ራሱ ብቻውን መቀመጥ አይችልም። ሰው ከሌለ አጠገቡ ምናምን ደግሞ ችግር የለም። ሰው አጠገቡ ከሌለ በቃ በጣም ነው የሚያስቸግረኝ ምናምን ብላለች። እንደምታዩት እንግዲህ የመዳን እንትኑ ከአላህ ጋር በጣም ብዙ ሰበቦች አሉት፣ በጣም ብዙ እድሎች አሉት። ስለዚህ እነዚህ ህፃናቶች ኢንሻአላህ ወደ ትምህርት ገበታቸው በደንብ በስፋት እንዲመለሱ የምንችለውን ሁሉ እናደርጋለን። ብዙ የአላህ ባሮች ስላሉን ማለት ነው። እነ ረያንንም በሚማሩበት ትምህርት ቤት የሚያስፈልጋቸውን ነገር መደገፍ የምትፈልጉ ሰዎች ካላችሁ የመጨረሻ ልጇንም ትምህርት ቤት አሁን የመግቢያው እድሜያ ነው፣ ቂራት የመግቢያ እድሜያቸው ላይ ያሉት። ስለዚህ እነዚህ ልጆች ነገ እሷን ለመጦር እሷን እንትን ለማለት ለመደገፍ አሁን ላይ የእናንተ እርዳታ በጣም ያስፈልገናል። ስለዚህ በያላችሁበት ሆናችሁ እንዳልኳችሁ በአካውንቷ አላህ የከፈተላችሁን ሪዝቅ እናንተ ታውቃላችሁ። ስለዚህ የምትችሉትን በአካውንቷ ወደ ወይዘሪት ሙንተሃ ታስገቡልናላችሁ ማለት ነው። ቀደም እንዳልኳችሁም ደግሞ ይሄን ማድረግ እፈልጋለሁ የምትሉ ሰዎች ከኛ ጋር ተደዋውላችሁ ማድረግ ትችላላችሁ ማለት ነው። 0973 08 70 33 ኢንሻአላህ። ስለዚህ አካውንቷንም ስልኳንም ወስደናል። ለሷ መደወል የምትፈልጉ ሰዎች ደውላችሁ ያለው መረጃ መስማት ትችላላችሁ። በአካል መምጣት የምትፈልጉ ሰዎች ደግሞ ለኛ ደውሉልና ያለችበት ቦታ መምጣት የምትፈልጉ ከሆነ እንመጣለን ኢንሻአላህ። የዛሬው ፕሮግራማችን ይህን ይመስል ነበረ። አላህ በያላችሁበት የአላህ ረህመትና እዝነት በእናንተ ላይ ይሁን። ኢንሻአላህ የተወሰነ ከልጆቹ ጋር ትንሽ ቆይታ እናደርጋለን። በመጨረሻው ድረስ አብራችሁን ቆዩ።